ትሰሚኛለሽ? የኔ ካሎች የማንም አትሁኝ። እጅን ማጠፋሽ ልቀቃት እንዴ! አንተ ልቀቃት እያልኩ ምንድን ነው? ሰላም! ወይኔ ጉዴ! ሰላም! ሰላም ንቂ! አንተ ነፍሰ ገዳይ ግድርካት አይደለ? እኔ እንዲሁ ፈልጌ አይደለም። ዝም በል! ከአንተ ጋር የምናወራው ነገር ከዚህ ንቅንቅ እንዳትል። ሐኪም ቤት እሷ ወደ ሆስፒታል ነው። ትንሽ ሰላም አይ ጆዚ ግን አሁን ተጫዋች ነው በጣም። ሄሎ ብሌን፣ ሳሚ ችግር ተፈጥሯል፣ ድረስልን። ምን ተፈጠረ ደግሞ? ሳሚ ሰላም አደጋ ደረሰባት። ምን በካሽ ገብቶ ጣላት። አሁን ሐኪም ቤት እየወሰድናት ነው። ፈጥነና እባክህ። ምንድን ነው የምትይው ብሌን? የኔ ሰላም ምን ሆነች? እባክህ አሁኑ ሐኪም ቤት ና። የአውሬ ጉድ አድርጎናል። አሁኑኑ እመጣለሁ። አሁኑኑ። ሳሚ ምንድን ነው የተፈጠረው? ሰላም ሆስፒታል ነች እንዴ? እኔም አብሬ እመጣለሁ። አንተ የትም አትሄድም። እዚሁ ጠብቀኝ፣ እደውልልሃለሁ። አንተ ነፍሰ ገዳይ የውሻ ልጅ! ተቀመጥ አልኩህ እኮ። ካሻ የኔ ጉዳይ ነው። ስለዚህ ማንም ሰው ጣጣ ሊገባ አልፈልግም። አንተ ግን እዚህ ጠብቅ። ምንድን ነው ያባ? እስከ ዛሬ ስለነበረ ጊዜ አመሰግናለሁ። እኔ አንተን ለመከላከል አንተን ለመጠበቅ ስሞክር፣ አንተ ግን ደስታ ይለጥነህ። እኔ በጀርባ የሚያሴሩትን ሴራ ሳጋለጣ ነበር። ግን አንተ አሰማኝ። ከአንተ ምንም ነገር መስማት አልፈልግም። ከዛሬ ጀምሮ አንተ ልጅ አይደለም። ቆይ ታዲያ እያባረርክኝ ነው? አዎ እያባረርኩ። ከዚህ በኋላ ከኔ ጋር እንኳን ልትኖር አይደለም 5 ሳንቲም ነገር ከኔ አታገኝም። አባዬ ቆይ እንዴት ነገሩ ሳታጣራ እንዴት በአንድ ጊዜ ልጅን ታባራለህ? አፍህን ዝጋ፣ አለበለዚያ ግን በእጄ ትሞታለህ። ሳሚ መካሼ የኔ ጉዳይ ነው ብያለሁ። ስለዚህ ማናችሁም ጣልቃ እንዳትገቡ። እንዴት ብትነግረኝ የወደፊት ሚስቴ ብዬ የነገርኩህን እንዴት አጠገቧ ትደርሳለህ? አጠገቧ እንዳትደርስ ብዬ አልነገርኩህም? እና ታዲያ እኔ ምን ላድርግ? ከኔ መራቅ አልቻለችም። በሁሉም ነገር ላይ ጣልቃ ትገባለች። ደግሞ ያም ቢሆን የተከሰተው በድንገት ነው፣ አጋጣሚ ነው። አሁን ከቤት ይወጣ። እገልሻለሁ። አንቺ የሰው ሰይጣን! እረፍ ብያለሁ። አንተ ልጅ፣ አንተ ሰይጣን! ዛሬ በእጄ ነው ማጣት። ስማ ይኸውልህ፣ ልጅነትን እራሱ ረሳዋል። ከዚህ በኋላ አንዳች ነገር ልታደርግ አልፈልግም። ስማኝ አባዬ፣ ምንም አልሰማህም። አሁን ልቀቅና ውጣ። ታዲያ ልትገዛኝ ነው? ግንባርን ብዬ ልጅነትን ረስቼው ሳልገልህ ውጣ ብያለሁ። ይህ ነገር በዚህ ያለ በቃ ዳግም እንገናኛለን። ማይረባ ከዚህ በኋላማ ልጅ አለ። ሰላም ብሌን እዚህ ቤት ያላትን ነገር እንዳበቃች ንገሪያት። ይኸውልህ ግርምሽ፣ በእሷ ጉዳይ የማወራ ነገር ይኖራል። ስለ እሷ ደግሞ ምንድን ነው የምታወሪኝ? እሱም ብቻችን ስለሆነ እነግርሃለሁ። ይኸውልሽ አሁን አንቺ ራስሽ ላይ ብቻ ነው ማተኮር ያለብሽ። አሁንም በጣም ለማመን ከብዶኛል። እንዴት በካሻ እንደዚህ አውሬ ይሆናል? በነገርሽኝ ታሪክ
በጣም ደንግጫለሁ። እንዴት ሚስቱን ያቺን ምስኪን ልጅ እንዴት እንደዚህ ደበደባታል? እንዴት ሚስቱን እንደዚህ ያደርጋታል? እንደ ባሪያ ያያታል? በፍጹም እኔ እንደዚህ ልጅ አላስተማርኩም፣ አላሳደግኩም። ዛሬ ያደረገው ነገር ሰላም የጭካኔ ጥግ ነው። አንተም እኮ ከሱ የባስክ አውሬ ነህ። እሱ አንተን መስሎ ነው ያደገው። አንተም እጅን የምታገኝበት ጊዜ ሩቅ አይደለም። ምን ነው ዝም አልሽ ሰላም? አመመሽ እንዴ? ኧረ አላመመኝም። ስለ ብሌን እያሰብኩኝ እኮ ነው የፈዘዝኩት። ከዚህ በኋላ ምንም የሚፈጠር ነገር የለም። እንዳልሽው እሷም እዚህ መቆየት ትችላለች፣ አመቺ ነገር እስከሚገኝ ድረስ። አመሰግናለሁ ግርምሽ። ዛሬ ለእኔ ትልቅ መከታ ነው የሆንከኝ። ከዚህ በኋላ በጭራሽ ባንቺ ዙሪያ አይደርስም። ለማንኛውም በቃ እኔ ትንሽ እረፍት ላድርግ። እኔ ልውሰድሽ እንዴ ሰላምዬ ወደ ክፍልሽ? ኧረ አያስፈልግም ግርምሽ፣ እኔ ራሴ እሄዳለሁ። ብሌን ሰላም እንዴት ናት? አሁን ህመሙ ቀንስላት? ሆስፒታልስ ምን አሏት? አዎ ጆሲ ደህና ናት። አሁን ላይ ተወስዳ ተኝታለች። ሳሚም ደግሞ አጠገቧ ነው። ግን ብታይ በጣም ፈርቼ ነበር። እንደዛ ደሟ ሲፈስ የሞተች ነበር ሁላ ይመስለኝ። አይዞሽ የኔ ፍቅር፣ ሰላም ጠንካራ ሴት ናት፣ ትዘርፋለች። ግን አሁን የቆጨኝ የአውሬ መትረፍ አልነበረበትም። በጣም እየጸጸተኝ ነው። እሱ ቢሞትማ ረፍቱ ነው። ግን ደግሞ አንተ ለብዙ ዓመት እስር ቤት ነው የምትቆየው። እኔ ደግሞ ያ እንዲሆን አልፈልግም። ታውቂያለሽ፣ እሱ ሞቶ አንቺ በነፃነት ብትኖሪ ለኔ ደስታዬ ነበር። ነፃነቴ ያለ አንተ ምንም ነው ጆሲ። አንተ አብረኝ ከሌለ እኮ ምንም ነገር ለኔ ባዶ ነው የሚሆንብኝ። ቆይ አሁን እሱ የት ነው ያለው? ግርማ ከቤት አባሮታል። ግን ደግሞ አሁን ድረስ እየፈራሁኝ ነው። ሳሚ ራሱ ብታይ እንደብድ ነበር ያደረገው። ግርማ ራሱ እኮ ሊገለው ነበር። ሲጀመር ልጁ እንደዚህ አይነት ጭካኔ ከማን ተማረ ነው? ሁለቱም ያው ናቸው። እኔን ራሱ ከቤት ሊያባረረኝ እያሰበ ነው። ምን አረግሽ ብሎ? በልጁ ምክንያት በጣም ጠልቶኛል። አሁን መካሻ ስለተባረረ ሂጂ ያለኝ። ታዲያ ለምን ወደዚህ አትመጪም? ቢሆንማ ደስ ይለኝ ነበር። ግን ደግሞ ያንን ማድረጋችን አደጋ አለው። የምን አደጋ? መካሻ ከቤት ቢባረርም ዝም ብሎ የሚቀመጥ ይመስላል ጆሲ? ቆይ ምን ሊያደርግ ይችላል? ጆሲ የምር ነው የምትጠይቀኝ? ምንድነው ፊትሽ ድክምክም ያለሽ ትመስያለሽ እኮ። ለውጥ የለውም ዛሬ? ምን ማለት ነው? ደህና ነኝ ሳሚ፣ እየተሻለኝ ነው። አሁን እያገገምኩኝ ነው። አሁንማ ትልቅ እፎይታ ነው የተሰማኝ። መካሻም እንደሆነ ከዚህ ቤት ተባሯል። ብሌንም ደግሞ እዚህ መቆየት ትችላለች። ግን ሰላም እንዴት ራስሽን አደጋ ላይ የሚጥል ነገር ላይ እንደዚህ ትጋፈጫለሽ? ያውሪ አረመኔ እንደሆነ አታውቂም? አንቺን ማጣት ለኔ ምን ያህል ከባድ እንደሆነ ላፍታ የሚሆን ማሰብ አለብሽ። ሳሚ ያኔ መካሻ ብሌንን ሲያንቃት ምንም አማራጭ አልነበረኝ። መሀል ገብቼ ነው ያላቀቅኳቸው። እሷ ደግሞ ምንም አቅም የላት። ይሄ ባይሆን ኖሮ ዛሬ አስክሬኗ ነበር የሚወጣው ብሌን። እሷን ለማዳን ስል በደረሰብኝ አደጋ ግን በፍጹም አልቆጭም። ብቻ መካሻን ግርማ ገሎት ቢሆን ኖሮ ደስታዬ ነበር። እንደዚህ አይነት እርካሽ ሰዎች ምድር ላይ ራሱ መኖር የለባቸው። ሳሚ አሁን ስለ መካሻ የምናስብበት ጊዜ አይደለም። በቃ እሱ እኮ ተባሯል። አሁን የምናወራው ስለ ግርማ ነው። ግርማ እስከዛሬ ድረስ ለሰራቸው በደሎችና ግፎችን የምናጋልጥበት ጊዜ ነው። ልክ ነሽ። ግርማ አሁን አንቺ ላይ በደረሰው አደጋ ምክንያት ተደናግጧል። ይሄ ደግሞ እኛ ለምንሄደው እርምጃ በጣም አሪፍ ነው። በትክክል ይህን አጋጣሚ ተጠቅመን የግርማን መረጃዎች እንዳለ ለፖሊስ አሳልፈን እንሰጣለን። ጆሲና ብሌን ነፃ የሚወጡበት ቀን በጣም ቅርብ ነው። የግርማን ፋይሎች ደግሞ መከለስና መጨረሻውን የምናሳምርበት ይሆናል። አልገባኝም ብሌን፣ ምን ሊፈጠር ይችላል እያልሽ ነው? መካሻ ምን? ጆሲ አንድ ነገር በጣም እያሳሰበኝ ነው። ምንድነው እሱ? ግርማ መካሻን ከቤት አባሮታል። ይሄ ደግሞ ለመካሻ ትልቅ ውድቀት ነው። ስለዚህማ መካሻን እንዴት የሚወጣበት ነገር ይፈልጋል። እኔም ፍለጋ ደግሞ እዚህ መምጣቱ የማይቀር ነው። እዚህ ከመጣ ደግሞ አንተን ያገኛል። ይሄ ደግሞ ትልቅ ችግርና አደጋ ነው የሚፈጥርብን። ብሌን ያልሽው ነገር ልክ ነው። መካሻም ቢሆን በቀል ማሰብ አይቀርም። ግን አንቺ በዚህ ልክ መጨነቅ የለብሽ አይመስለኝም። እየቀለድክ ነው ዶሲ።
አንተ እዚህ መሆኑን አወቀ ማለት እኮ ሁሉ ነገር አበቃለት ማለት ነው። እኔ እዚህ ቤት ውስጥ እንዳለው ማንም አያውቅም። መካሻ ቢመጣ እንኳን ከውስጥ ሆኜ ማን እንደመጣ መቆጣጠር እችላለሁ። ራሳችንን ለማዳን የሚያስፈልገውን ነገር ሁሉ እናደርጋለን። ስለዚህ አትፍሪ። አይ ጆሲ፣ ነገሩ እንደምታስበው ቀላል አይደለም። ምን ከባድ ነገር ይኖራል ብለህ? መካሻ ለጊዜው ምንም የሚያመጣው ነገር ላይኖር ይችላል፣ ግን ደግሞ እኔ ከዛ ቤት ወጥቼ እዚህ መምጣቴን ካወቀ ትልቅ ችግር ነው የሚፈጥርብን። ስለዚህ እባክህ ነገሮችን በብልሃት ማስኬድ ግድ ይለናል። እረዳሻለሁ እኮ ብለኝ፣ ግን ደግሞ መካሻን ፍራቻ ሁሉም ቦታ መሸሸግ አይኖርብሽም። መካሻ እኮ ሌላ መሳሪያ አለው፣ እሱን አትርሳ። ግርማ? አዎ ጆሲ፣ ግርማ ከቤት ቢያባረረውም መካሻ ድጋሚ ግርማ ለማባበል ሲል ትልቅ ማስረጃ አለኝ ቢለውስ? ያን የሚፈጠረው ችግር ከምንገምተው በላይ ነው የሚሆንብን። ግርማ እኔንም አንተንም አይምረንም። ይሄ እባብ መካሻ እኮ በጣም ተንኮለኛ ነው። እኔና ያንተን ግንኙነት በደንብ ነው የሚያውቀው። እኔ ቤት ውስጥ በሌለበት ሰዓት አንተ እንደማገኘ ወይ ደግሞ የሆነ ነገር እንደምደብቀው ሊገምት ይችላል። አሁን ከቤት ከወጣ በኋላ የሚያስበው እኔም ማጥቃትና ድጋሚ ደግሞ ግርማን የራሱ ማድረግ ነው። ልክ ነሽ ብለኝ፣ ግምታዊ ጥርጣሬ ቢኖረው እንኳን ለግርማ ነግሮት ግርማ መጥቶ ቤቱን ሊፈትሽ ይችላል። ግን የትም መሄድ አንችልም። ሰላምና ሳሚ ቦታ እስኪያመቻቹልን ድረስ እዚህ መቆየት ነው ያለብን። አዎ ጆሲ፣ መካሻ ከውጭ ሆኖ እያደነ እንደሆነ ማወቅ አለብን። እያንዳንዱን እንቅስቃሴ ተጠንቅቀን ነው ማድረግ ያለብን። እሺ ብለኝ። በጣም አፈቅራለሁ። እኔም አፈቅርሻለሁ። የኔ ብቻ ነሽ። እንዴት ነው? አጠበቅኩሽ እንዴ? ችግር የለም ሳሚ። እንዳላሳመምሽ ደግሞ አሁን ምንም ለምን የተሰማኝ አይደለም። ቁስሉ በሚገርም ሁኔታ ቶሎ እያገገመ ነው። አሁን ግን መንቀሳቀስ የለብሽም። እሺ ሰላም? አሁንም አንተና ብለኝ እየተንከባከባችሁ አይደል? ብዙ አልንቀሳቀስም። ሰውነትሽ በጣም እረፍት ይፈልጋል። አሁን እያሳሰበኝ ያለው ቁስሉ ሳይሆን ያንቺ ደህንነት ነው። ሳሚ፣ አንተ እንደዚህ አጠገቤ መሆን ለእኔ ልዩ ስሜት እንደሚፈጥርልኝ ብታውቅ ምንኛ ደስ ባለ። ይሄ ፋሻ አይደለም ቁስሌን እያዳነልኝ ያለው፣ ያንተ ፍቅርና እንክብካቤ ነው ህይወቴን እየዘራልኝ ያለው። አንቺን መንከባከብ፣ አንቺን መጠበቅ ደግሞ የኔ ግዴታ ነው። በዚህ አስፈሪ ቤት ውስጥ በእነዛ ሰዎች መካከል ኖሬ አንተ አጠገቤ ባትኖርልኝ ኖሮ ከዚህ ጨለማ መውጣት አልችልም ነበር። ከአንተ ጋር ብቻ ስሆን ነው ሰላም የሚሰማኝ። አንተ የኔ ጥንካሬ ነህ። ሰላምዬ፣ እኔ እኮ ነኝ እድለኛ። አንቺን የመሰለች ደፋርና ቁራጥ ሴት የኔ በመሆኗ የምር ፈጣሪን አመሰግነዋለሁ። ኡፍ፣ በመጨረሻም የኔ ሆንክ። ታውቂያለሽ፣ ራስሽን ለብሌን ብለሽ አሳልፈሽ ስትሰጪ፣ ያን ሁሉ ግፍ ለፊት ስትጋፈጪ የተረዳሁት ያንቺን ታላቅነት ነው። ራስን አሳልፎ መስጠት ከአንተና ከጆሲ ተመሪያለሁ። አንዳንዴ አንቺን የመሰለች መልአክ እንዴት የኔ ሆነች ብዬ እገረማለሁ። አንቺ የህይወቴ ብርሃን ነሽ። ያለ አንቺ ህይወቴ ባዶ ነበር የሚሆነው። ህመምሽን ሁሉ ለእኔ ወስዱ ደስ ይለኝ ነበር። እኛ ለካ ለፍቅር ሳይሆን ለጦርነት የተፈጠርን ነው የምንመስለው። ይቺ ቤት ትንሿ የጦር ሜዳ ነች። ሁሌም በሴራ በስጋት በጭንቀት ነው የምናሳልፈው። ግን ደግሞ ይሄ የሚያልፍበት ቀን እንደሚመጣ በጣም እርግጠኛ ነኝ። ያኔ እኔም ሆንኩኝ አንተ ምንም የማንጨናነቅበት ምንም የማንፈራበት ተራ ፍቅረኛሞች እንሆናለን። ያኔ በደስታ አብረን እንስቃለን። ከግርማ ጋር ከሜሮን ጋር አሁን ደግሞ ከመካሻ ብቻ ብዙ አስቸጋሪ ጊዜያትን አሳልፈንባታል። በእርግጠኝነት የምናፍቀው ቀን ሲመጣ፣ ያቺ መጨረሻዋ ቀን ስትመጣ የከተማ ጫፍ ላይ ወጥቼ በደስታ ምጮህ ነው የሚመስለኝ። ያ ቀን ቅርብ ነው። ግርባም ሆነ መካሻ የገነቡት የጨለማ ግንብ መናዱ አይቀርም። ያለ ጥርጥር ይሸነፋሉ። ዛሬ ሁለት በስጋ እንደሚጣሉ ድመቶች ሆኗል። ነገ ደግሞ ያለ ጥርጥር መቀመቅ ይወዳሉ። እኔ ደግሞ ቃል እገባልሻለሁ ከአሁኑ በበለጠ በደስታና በሰላም እንድትኖር ያደርጋለሁ። ከዚህ በኋላ ማንም አይነካሽም። አንቺ የኔ ክብር ነሽ። ሁሌም አጠገብሽ ነኝ። የዛሬዋ ሌሊት በሰላም ረፊ። ንግግር እኮ ልብ ያሞቃል። ይሄን ይሰጣል።
ምን እያደረግሽ ነው? ምግብ እየሰራሁ ነው ሰላምዬ። ይሄ እኮ የኔ ስራ ነው፣ ራሴ እሰራዋለሁ። አይሆንም፣ ዛሬማ አርፈሽ ተቀመጪ። እንዴ ለምን አታይኝም? እንዴ ደህና እኮ ነኝ። ለኔ እስቲ እኮ ነው እዚህ ሁሉ ችግር ውስጥ የገባሽው። ስለዚህ አሁን ረፍት ማድረግ አለብሽ። ይሄ ደግሞ ለኔ በጣም ትንሹ ስራ ነው። ብሌን አንድ ነገር ልነግርሽ ነው። ምንድን ነው? ግርማን አሳምኘዋለሁ። ስለምን? ግርማን አሳምኘዋለሁ። መካሻ በጣም አንቺ እዚህ ቤት መቆየት እንደምትችይ ነግሮኛል። እውነትሽን ነው ሰላም? እዚህ ልቆይ ነው? አዎ ማንም አያስወጣሽ። ሰላምዬ ሁለታሽ እኮ በዛብኝ። ለህይወቴ ታገልሽ፣ አሁን ደግሞ ነፃነት ሰጠሽኝ። ስለ ውለታ አታውሪ። አንቺ እኮ እህቴ ነሽ፣ ሁሌም አብሬሽ ነኝ። በያሁን ሰሩን ጠብቂ፣ ቆንጆ ነገር አዘጋጅ እጠብቅሻለሁ። እሺ ብለኝ። እንዴት ነሽ ሰላም? ቁስሉ እየዳነልሽ ነው? ደግሞ የምትፈልጊው ነገር ካለ ደግሞ እዘዥኝ፣ ታዛዥ ነኝ። ደህና ነኝ። ሰላም፣ የመጣሁት አንድ ነገር ልጠይቅሽ ነው። ይቅርታ ልጠይቅሽ ማለት የሆነ የጥፋተኝነት ስሜት ነገር ይሰማኛል። አንቺ እንደዚህ እንደመሆንሽ የኔም እጅ ያለበት ይመስለኛል። ይቅርታ? ለየትኛው ጉዳይ ነው አንተ ይቅርታ የምጠይቀኝ? ለተሰፋው ግንባር ወይስ ደግሞ በቤት ውስጥ ለደረሰብኝ ውርደት? ስለ መካሻ አንቺ እኮ አስቀድመሽ ነግረሽኝ ነበር። ስለ ባህሪው፣ ስለ ጭካኔው፣ ስለሚያደርጋቸው መጥፎ ነገሮች በሙሉ ነግረሽኛል፣ ግን እኔ አልሰማሁሽም። በልጄ ላይ የነበረኝ እምነት አይኔን አሳውሮት ነበረ። አሁን በጣም መጥፎ ነገር ነው የሚሰማኝ። ማለቴ አንቺን አለማመኔ ማለት ነው። አዎ ደጋግሜ ነገርኩ። ስንት ቀን ለመንኩ፣ ስንት ቀን አስጠነቀቅኩ። አንተ ግን ምንም ልትሰማኝ ፈቃደኛ አይደለም። መቼ ነው የሰማኸኝ ግርማ? አንድ ቀን እንኳን ሰምተኸኝ አታውቅም። እኔን እንደረባሽ፣ ልጅህን ደግሞ እንደ መልአክ እኮ ነው የምትመለከተው። እባክሽ ተረጋጊ። ስለ ራስሽ እኮ ነው አሁን ማሰብ ያለብሽ። ደግሞ ቁስልሽ እንዳይጎዳ። እንዴት እረጋጋለሁ? ይሄ ሁሉ ጥፋት ከመድረሱ በፊት፣ የኔ ደም ከመፍሰሱ በፊት፣ የብሌንም ህይወት ከመጥፋቱ በፊት ደጋግሜ ያልነገርኩህ? አንተ ግን የገዛ ልጅህን ከእውነቱ በላይ ያደረገው። አሁን ይቅርታ ብትለኝ ለእኔ ምንድነው ጥቅሙ? ጠባሳይን ያጠፋልኛል? የደረሰብኝ ስቃይ በይቅርታ የሚታለፍ ይመስላል? አውቃለሁ ሰላም፣ በድዬሻለሁ። ያው ዛሬ እንደተመለከሽው ልጅን ከቤት አባርሬዋለሁ። እባክሽ ሰላምዬ አንዴ ብቻ ቃሌን ስሚ። ከዚህ በኋላ በደረሰብሽ በደል በሙሉ ልክስሽ መጥቻለሁ። እክስሻለሁ የኔ እናት። ካሰው ቃል በገባው መሰረት ካደረግከው ጥሩ ነው። አሁን ግን በጣም ራሴን አሞኛል። ስለዚህ በቃ ለብቻዬ ተው። ቃል እገባልሻለሁ ከዛሬ ጀምሮ የፈለግሽውን ነገር በሙሉ አደርግልሻለሁ። ይሄ ቃሌ ነው። ወንድሜ አንድ ነገር ላናግርህ ነበር። ምንድን ነው እሱ? ከሰላም ጋር በተፈጠረው ምክንያት ተደናግጬ የማየውን ባህሪ ያሳይቻለሁ እና በጣም ይቅርታ ወንድሜ። ምንም ያረከኝ ነገር የለም እኮ በጊዜው ስሜት ያደርግ ነበር ነገሩ። ደግሞ ለእኔ ብለህ እኮ ነው። ሰላም በዛ ውሻ ምክንያት አደጋ እንደደረሰባት ስሰማ ራሴን መቆጣጠር ተስኖኝ ነበር። አንተ ላይ በመጮሄና ስሜቴን ባለመቆጣጠሬ ይቅርታ እንድታደርግልኝ ነው። ኧረ ሳሚሻ ነገሩን ቀለል አድርገው እንጂ አታከብደው። ለጥቂት ጊዜ ቢሆን የረሳው ያክል ስለሰማኝ እኮ ነው። ሳሚ ይህን በሚገባ እረዳለሁ። ይቅርታ የምጠይቅበት ምንም ምክንያት የለም። ሁኔታው በጣም አስፈሪ እንደነበር በጣም ተረድቻለሁ እና ሰላምም እንደዚህ አይነት አደጋ ውስጥ ስገባ ልትታገስ እንደማችል በደንብ እረዳለሁ። ስለተረዳኝ በጣም አመሰግናለሁ ወንድሜ። ሄሎ፣ እንዴት ነሽ? በጣም ደስተኛ ነሽ ትመስያለሽ። ምነው ዝም አልሽ? ከቤት ስለተባረርኩ የጠፋሁ መሰለሽ? የትም አልሄድኩም። በቅርቡ እንገናኝ። አንተ ርካሽ አውሬ! አሁን ደግሞ ደውለህ ልታስፈራራኝ ትሞክራለህ እንዴ? እንዳንተ እኮ የምጸየፈው ሰው የለም። ዳግመኛ ደግሞ እንዳትደውልልኝ እሺ?
ዝም በል እባክህ። ከዚህ በኋላ እኮ አንተ ቦታ እስር ቤት ነው። ዳግመኛ እንዳትደውልልኝ። ፊትሽ እኮ አመድ መስሏል። ቆይ ምን ሆነሽ ነው የደነገጥሽው? ንገሪኝ እንጂ ቆይ ምንድን ነው የተፈጠረው? የመጣ ሰው አለ? ደወለልኝ። ሰላም ደወለልኝ እኮ። ማን ደወለልሽ? መካሻ ነው። መካሻ ነው የደወለው። ሰላም ድምፁ ሰማሁ ደሜ ነው የፈላው ብታይ። ገና ደግሞ ስልኩን ሳሳለ ተሳለቀብኝ። ይሄ ርካሽ ቆይ አሁንም ካንቺ ላይ እጁን አላነሳም? ቆይ ምንድን ነው ያለሽ? ለምንድን ነው የደወለው? ደስተኛ ትመስያለሽ አለኝ። የትም እንዳልሄደና ዳግመኛ እንደምንገናኝ ነገረኝ። እሱ እኮ አውሬ ነው ሰላም። ከዚህ ቤት መባረሩ ይበልጥ አደገኛ አድርጎታል። ደግሞ አሁንም እየተከታተለ እንደሆነ በጣም እርግጠኛ ነኝ። አይዞሽ ብለኝ አሁን ምንም እንዳትፈሪ። መካሻ ማለት የሚጮህ ግን ደግሞ ጥርስ የሌለው ውሻ ማለት ነው። ከዚህ ቤት ተባሯል። በግርማዊም ደግሞ ምንም ቦታ የለው። አሁን መካሻ ሊያደርገው የሚችለው ነገር ደጋግሞ መደወል ነው። ስለዚህ ሲደውልልሽ አታንሺው። ከደወለ ደግሞ በጣም ብዙ ጊዜ ብሎክ አድርጊ በቃ። ግን ሰላም ጆሲን የቤት መሆኑን ቢያውቅስ? ለግርማስ ቢነግረው? ለዛ ነው ጥንቃቄ የምናደርገው። መካሻውን ግርማን ሊያገኘው የሚፈልገው በውሸት ሳይሆን በትክክለኛ ማስረጃ ነው። ለዛ ደግሞ እኛ እድሉን አንሰጠው። እኔና ሳሙኤል በጣም በንቃት እየተከታተለ ነው። ከአንቺ የሚጠበቀው ጥንቃቄ ማድረግ ብቻ ነው። ልክ እንደዚህ ስትፈሪ ካየሽ እሱ በደስታ ነው የሚሞላው። ስለዚህ ምን ላድርግ? ምንም ማድረግ አይጠበቅብሽም። ብቻ አንቺ እንቅስቃሴ ስታደርጊ በደንብ ተጠንቀቂ። እሺ ሰላም። ግን በጣም አምሮብሻል። ወደ ልትሄጂ ነው? ጆሲ ከቀጠሮ ነበረኝ። ኦ ጆሲ ዛሬ ውበት ሲመለከት በደስታ ነው የሚሞላው። የምር አምሮብኛል። እንዴ ምን ጥያቄ አለው? እሺ በቃ ልሂድ፣ አላስጠብቀው። በቃ ሂጂ።